አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልሼ የመጣው ውዶቼ አንዳንድ መልእክት ለማስተላለፍ ብዬ ነው። ያው ካዳመጣችሁኝ ማለት ነው ውዶቼ፣ ማለት ለሁላችንም ይጠቅማል ብዬ ያሰብኩት ነውና ዛሬ ትንሽ የተሰማኝ ነገር ስላለ ነውና ያው መቀበልም አለመቀበልም እንግዲህ የእናንተ ፈንታ ነው ማለት ስፔሻሊ ለተሳዳቢዎችና በጣም ብዙ ነገር ለምትሉ ስቲል ናው ቲክቶክም ሆነ ዩቲዩብ ላይ ለምትሰሩ እህቶቼ አንዳንድ ነገር ልበል ብዬ ነው። ያው ትሰሙኛላችሁ ታዳምጡኛላችሁ ብዬ አስባለሁ። እኔ የተሰማኝን ነገር ነው የምናገረውና ለሁላችንም ደግሞ ይጠቅማል ብዬ ያሰብኩትን ነው። ዛሬ ሀይሚዬ እንግዲህ መግቢያ ላይ በጣም ብዙ በስሜታዊ ሆና ብዙ ነገር ተናግራለች ማለት ነው። እና ሁላችንም ተጨንቀን በቃ ግማሾቻችሁ እያለቀሳችሁ ሁሉ ምናምን በብዙ ስሜት ውስጥ ሆናችሁ ነው ያያችሁት፣ እርግጠኛ ነኝ። እና ምን ልል ፈልጌ ነው ሀይሚዬ የኔ ቆንጆ ማንንም መስማት የለብሽም። የሚዲያ ሰው ነሽ አንቺ። የሚዲያ ሰው ስትሆኑ ደግሞ ብዙ መገፋት፣ ብዙ ማለት መሰደብም፣ መረገጥ፣ ብዙ ነገር መባል አለና እነዛን ሁሉ ተቋቁማችሁ ነው እንግዲህ የሚዲያ ሰው ስትሆኑ የምትሰሩት ማለት ነውና እንግዲህ ከሚዲያ ሰው በጣም ተወዳጅ ናችሁ። ሀይሚዬና ብሩኬ በጣም ነው የምንወዳችሁ እንደ ቤተሰብ። በቃ አለ አይደለ፣ ስታለቅሱ አልቅሰን፣ ስትጨነቁ ተጨንቀን፣ ፊታችሁ እንደዚህ ጠቁሮ እንደዚህ አለ አይደለ፣ በቃ የሆነ መጥፎ ስሜት ውስጥ ሆናችሁ እንኳን ስትመጡ ደስ አይለንም። በጣም ነው የምንጨነቀው። አንድ ቀን ስትጠፉ ይጨንቀናል። የሆነ ሙድ ውስጥ ስትገቡ ደግሞ ሰው እዚህ ጋር ብዙ እህቶች ራሳቸውን ሁሉ የሚጎዱ አሉ። ያ ምንድነው? ከራሳቸው በላይ ራሱ የምንወዳችሁ በጣም ብዙ ኦዲየንስ ያላችሁ ሰዎች ናቸው። እና ምን ልል ፈልጌ ነው፣ ብዙ ጊዜ ፎከስ ማድረግ ያለባችሁ ለሚወዳችሁ ሰው እንጂ ለሚጠላችሁ ወይም ደግሞ ለአንዳንድ ጥላት እኮ ብዙ አይደለም ውዶቼ። ግን በቃ ጥላት አይደለም። ኢቭን አንድ ሰው እንኳን ቢሆን ይረብሻል። ነገር ግን እኛ ቦታ መስጠት ያለብን ለሚወዱን ሰዎች፣ ለሚያከብሩን ሰዎች መሆን አለበት። ሶ ሀይሚዬና ብሩኬ ማድረግ ያለባችሁ ያን ነገር ነው ማለት ነው። አይኖ እስካሁን ድረስ ያንንም እያረጋችሁ ነው እዚህ ጋር የደረሳችሁት። ከሚወዳችሁ ኦዲየንስ የተወሰነ ደግሞ የሚጠላችሁ ሊኖር ይችላል። ያን ሰው ደግሞ ለምን ጠላሃይ፣ ለምን ተሳደብክ፣ ለምን ምናምን አይባልም። ምክንያቱም በቃ የሚዲያ ሰው እስከሆናችሁ ድረስ የሚያነቅፏችሁም፣ የሚጠሏችሁም፣ የሚረግጧችሁም ብዙ ነገር የሚሏችሁም ሊኖሩ ይችላሉ። ለነዛ ሰዎች ግን ቦታ መስጠት የለባችሁም። ብዙ የምንወዳችሁና የምንሰፈሰፍላችሁ የምንሳሳላችሁ ኦዲየንስ ስላለ ለዛ ነው ቦታ መስጠት ያለባችሁ ሀይሚዬና ብሩኬ ማለት ነው። ስፔሻሊ ዛሬ ሀይሚዬ ደግሞ እንደዚህ ሆነሽ ማየት አንፈልግም በፍጹም። ሚዲያ ላይ እንደዚህ ሆነሽ ስትመጪ በጣም ብዙ እህቶች ይከፋሉ። በጣም ብዙ የሚወዱሽ እህቶች ይከፋሉ ማለት ነው። ስለዚህ እንደዚህ ሆነሽ አትምጪ። ራስሽን አጠንክረሽ ጎበዝ ሆነሽ ስቀሽ እንድትመጪ ነው የምንፈልገው። ብሩኬን በተመሳሳይ ወንድማችን ያለውን ነገር ቆም ብላችሁ አስባችሁ ተረጋግታችሁ ምናምን። ደግሞ መረጋጋትን የመሰለ ነገር የለም። ለሁሉም ነገር ረጋ ማለትን የመሰለ ነገር የለም። ወደ ራሳችሁ ተመልሳችሁ ተረጋግታችሁ በቃ በሳቅኑ ቶሎ በቃ እሱ ነው የምንፈልገው እንጂ እንደዚህ እየሆናችሁ ምናምን ቤተሰብ እየተረገጠ እናንተ እየተረገጣችሁ ክብራችሁን ዝቅ አድርጋችሁ በዚህ ልክ እናንተ መጎዳት የለባችሁም። እኛም በቃ መጨነቅ ማሰብ። ብዙ ኦዲየንስ እስካሁን ድረስ ከጀመራችሁ ጀምሮ እስካሁን ድረስ ብዙ ኦዲየንስ ተጎድቷል። ብዙ ኦዲየንስ እየተጨነቀ ነበር ማለት ነው። ስቲል ነው እየተጨነቀ ነው ያለው ማለት ነው። ሶ ይሄ ነገር ቢበቃችሁና ነገሮችን በሳቅ ሁሉን ነገር ፈታችሁ ተረጋግታችሁ ወደ ራሳችሁ ተመልሳችሁ በቃ በሳቅ በደስታ ብትመጡልን ጥሩ ነው ማለት ነው። እናንተ እንዳልኳችሁ የተከበረ ኦዲየንስ ነው ያላችሁ። በጣም በጉጉት ነው የሚጠብቃችሁ። ሰዓት ደረሰ አልደረሰ እያለ የሚጠብቃችሁ ኦዲየንስ ነው ያላችሁ። በየሄዳችሁበት የሚያኮራ ኦዲየንስ ነው ያላችሁ። ታውቃላችሁ እሱን ነገር። ሶ ለዛ ኦዲየንስ ደግሞ ለእናንተም ስትሉ ምንም ነገር ራሱ እየሰራችሁ ብትመጡ እኮ እናያችኋለን። ስለዚህ በቃ የሌላውን እንትን መከተል የለባችሁም። ራሳችሁን ነው ሆናችሁ እዚህ ጋር የደረሳችሁት። አሁንም ደግሞ ራሳችሁን ሆናችሁ እንድትቀጥሉልንና ለሌሎች አርአያ ሆናችሁ የሚያስተምር ነገር እየሰራችሁ በቀኛን የሚያዝናና ነገር እየሰራችሁ እንድትመጡ ነው የምንፈልገው እንጂ በእንደዚህ አይነት ውጥንቅጥ ውስጥ ሆናችሁ ራሳችሁን እያስጨነቃችሁ ኦዲየንስም እየተጨነቀ መቀጠል አለበት ብዬ አላስብም። ሶ ይሄን ነገር ብታስቡበት መልካም ነው ብዬ አስባለሁ። በተረፈ ብዙ አይዲያ አለ እኮ ብዙ አሁን ስለኛ ስለ ስደተኞች እንሰራለን ብላችሁን ነበር። እሱን ነገር ብትሰሩልን ደስ ይለናል። በብዙ ነገር ግዴታ እናንተ ልዩነት ፈጥራችሁ እየተጨቃጨቃችሁ መሀል ላይ ሌላ ሰው ገብቶ ምናምን መሆን የለበትም።
አይኑ አሁንም ብዙ ነገር የሚያስተምር ነገር ሳይኖረው ቀርቶ አይደለም። ግን ደግሞ አሁን ላይ ቤተሰብ ገብቶ ሙሽዬ ስትመጣ ሙሽዬ ስትሰደብ ማየት፣ ጋሽዬ መጥቶ ጋሽዬ ሲሰደብ ማየት ያማል፣ የምር ያማል። እና እናንተ እየተረገጣችሁ እየተዘቀዘቃችሁ ያልሆነ ስም እየተሰጣችሁ ስናይ እኛ የምንወዳችሁ በጣም ይከፋናል ማለት ነው። እናንተ ያን ነገር ምናልባትም እናንተ አዳብት አድርጋችሁ ሊሆን ይችላል ግን ደግሞ የሆነ ይሰማቸዋል። ሀይሚዬ ዛሬ ተሰምቷት ነው ብዙ ነገር ብላለች። እንግዲህ በእኔ ሲሆን ነው ሁሉም ነገር ምናምን በቃ ብቻ ብዙ ነገር ተናግራለች። ኦዲየንስ በሚሰድባት በሚላት ነገር ብዙ ነገር ተናግራለች እና ይሰማል፣ አንዳንዴ ይሰማል። ስለዚህ የምታመጡትን እናንተ የምታመጡትንም ነገር አስባችሁበት በቃ እንደዚህ አይነት መጥፎ አለመግባባት ነገር ካለ ሪል የሆነ ነገር ካለ በውስጥ መጨረስ በውስጥ ቁጭ ብላችሁ እንደ ትልቅ ሰው አውርታችሁ መጨረስ ይቻላል። አይኖ ያሉትን ነገሮች እረዳለሁ በዚህ ሰዓት መስራት እንዳለባችሁ ምናምን ሁሉ ነገር እንረዳለን። አንዳንድ የሚረዳ ይረዳችኋል ይሄን ነገር ማለት ነው። ግን ደግሞ በዚህ ልክ መጓዝ የለባችሁም እና ሀይሚዬና ብሩኬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ቅንጣት ታክል ለተሳዳቢ ለመጥፎ ነገር ቦታ ልትሰጡ አይገባም። ሀይሚዬም የኛ ጀግና የኛ አስተዋይ፣ አንቺ ጠንካራ አስተዋይ ልጅ ነሽ። ለማን ብለሽ ነው እዚህ ጋር ወተሽ የምታለቅሽ? ለማን ብለሽ? ስለዚህ ራስሽን አጠንክረሽ በቃ ያለውን ነገር ችግራችሁን ፈታችሁ ምናምን በሳቅ በደስታ እንድትመጡልን ነው የምንፈልገው ማለት ነው። ከዛ በተጨማሪ ለጨረቃ ፋሚሊ ለኦዲየንስ የማስተላልፈው ነገር ምንድን ነው? በቃ እስኪ ስድቡን እናቁመውና ወደ ራሳችን እንመለስና እንዳልኳችሁ ብሩኬን ከወደዳችሁ ብሩኬን መከተል፣ የብሩኬን ቻናል ሼር ማድረግ፣ ሀይሚዬን ከወደዳችሁ ሀይሚዬን መከተል፣ የሀይሚዬን ቻናል ሼር ማድረግ ትችላላችሁ። ግዴታ በቃ ያኛውን ሰው መርገጥ፣ ግዴታ ያን ሰው መቀጥቀጥ፣ መሳደብ የለባችሁም። በቃ የምትወዱትን ይዛችሁ ተጓዙ። በቃ ሁለቱን የምትወዱ ፈጣሪ ይጠብቃችሁ በያላችሁበት። ለሁለቱም ሚዛናዊ የሆናችሁ ሰዎች ትክክለኛ የጨረቃ ፋሚሊዎች እናንተ ምስጋና ይገባችኋል። በጣም ከምስጋናም በላይ ብዙ ነገር የሚገባችሁ ናችሁ ማለት ነው። ምክንያቱም ጊዜያችሁን መስዋዕት አድርጋችሁ ሲጨንቃቸው እየተጨነቃችሁ፣ ሲያለቅሱ እያለቀሳችሁ አንድነታቸውን የምትፈልጉ በክፉ ቀን እንኳ ሁለታቸውንም ማናቸውንም ከፍ ዝቅ ሳታደርጉ እኩል ይዛችሁ እየመጣችሁ ያላችሁ ሰዎች ብዙ አላችሁና ለእናንተ ክብር ይገባችኋል። ከዛ ውጭ ግን አንዱን ወዳችሁ አንዱን የምትጠሉ ይሄ መጣ ደግሞ ብሩኬ ማየት አስጠላን እኮ ሀይሚዬ ስትመጣ እቺ ደግሞ ምናምን እያላችሁ የምትሉ ሰዎች አለማየት እኮ ትችላላችሁ። በቃ ቪዲዮውን አትዩ ካልተመቻችሁ። ብሩኬ በሄደበት መሄድ የለባችሁም። ብሩኬ ካለ ቪዲዮ ላይ አለማየት ትችላላችሁ። ዘግታችሁ መቀመጥ ትችላላችሁ። በቃ ሀይሚን ብቻ ይዛችሁ መጓዝ ትችላላችሁ። እንደዛው ደግሞ ሀይሚን የምትጠሉ ሰዎች ደግሞ ሀይሚን አለማየት ትችላላችሁ። ብሩኬን ብቻ ይዛችሁ መጓዝ ትችላላችሁ። ማን አስገድዳችሁ? ማን እስቲል ነው እየተሳደባችሁ ነው እንዴ? አይደክማችሁም እንዴ? አታርፉም? አንዳንዴ እስኪ እረፍት አድርጉ። የምሬን ነው። በጣም ነው የምታስጠሉት። አሁንም ራሱ ብሩኬን በጣም ብዙ ነገር የምትናገሩ አላችሁ። በጣም የሚዘገንን ነገር የምትናገሩ አላችሁ። በፈጣሪ እኔ ኮሜንት ላይ ብዙ ነገር እያነበብኩ ነው። ለሰው ልጅ አደጋ የምትመኙ፣ ለሰው ልጅ ክፉ ነገር ሞትን የምትመኙ፣ ለሰው ልጅ በቃ አላደል የማይሆን ነገር የምትመኙ ሰዎች እናንተ ራሳችሁ ሰው መሆናችሁን አትዘንጉ እንዴ። እንኳን አይደለም ነጋችሁን ማደራችሁን ይቅርና በሰከንድ ውስጥ ራሱ ነፍሳችሁ መቆየቷን እንኳን እርግጠኛ አይደላችሁም። ሰው ስንባል ከንቶዎች ነን። በቃ ምንም ነገር ላይ እርግጠኛ ሆነን የምንኖረው ህይወት የለም። ገባችሁ? ህይወታችን በአላህ እጅ ነው። ህይወታችንን የጻፈልን በቃ እስከዚህ ድረስ ትኖራላችሁ እናንተ ምናምን እጣፈንታችንን የሁላችንን እጣፈንታ የሚያውቀው አላህ ብቻ ነው። ገባችሁ? ሰው እናንተ የሆነ ነገር ስላላችሁ ምንም ነገር የምትሆኑት ነገር የለም። እናንተ ደግሞ ሰውን የሆነ ነገር ስላላችሁ ያ ሰው ምንም የሆነው ነገር የለም። ግን ደግሞ ላፋችሁ፣ ለራሳችሁ፣ ለስጋችሁ፣ ለነገው ህይወታችሁ፣ ለወዳኛው ማለት ነው። እስኪ አስቡ። በቃ ወንጀልን አትሰብስቡ፣ ኃጢአትን አትሸከሙ። በቃችሁ፣ ይብቃችሁ። እንዴ የሰው ልጅ ከጠላ ነው ያንን ሰው መከተል የለብንም። በቃ ማቆም መቻል አለብን። መጥፎ ነገር ከመናገር፣ መጥፎ ነገር ለሰው ልጅ ከመመኘት። እንዴ እነዚህ ልጆች ማለት ነው በሰው አፍ ቢሆን እስከዛሬ ድረስ እዚህ አይደርሱም። ማናችንም ቢሆን በሰው አፍ ቢሆን ሰው እንደተመኘልን አይነት ኑሮ ቢሆን የምንኖረው እዚህ ጋር እንደርስም ነበር ማናችንም።
እነዚህ ልጆች እንግዲህ እግርና እጃችንን ይዘው ወይም ደግሞ የፊጥኝ እንደዚህ አስረውን አይደለም ቪዲዮዎቹን እዩ እያሉ የምናይላቸው ወድን ፈቅደን ነው አይደለም። ስለዚህ አለማየት ትችላላችሁ፣ በቃ አለማየት ትችላላችሁ። ለሰው ክፉ አትመኙ። ሰው ሀገር ናችሁ። አብዛኞቻችሁ ሰው ሀገር ናችሁ። አገራችን አሁን ያለችበት ሁኔታ እያያችሁ ነው። የጊዜውን ሁኔታ እያያችሁ ነው። በጣም ብዙ ነገር እየተፈጠረ ነው። በጣም ብዙ ነገር በቃ እየተሆነ ነው ምናምን አይደለም። በዚህ ነገር ውስጥ ስንት የሚያሳስብና የሚያስጨንቅ ነገር እያለ ቤተሰቦቻችሁን ትታችሁ የራሳችሁን ህይወት ትታችሁ የሰውን ህይወት እናንተ ፕላን የምታወጡ ለሰው ህይወት ይሄ በዚህ መንገድ መሄድ አለባችሁ ብላችሁ ፕላን የምታወጡ ሰዎች በስታችኋል። እና በቃ ለሰው ልጅ ክፉ ከማሰብ የማትቆጠቡ ሁልጊዜም የራሳችሁን ህይወት እርስት አድርጋችሁ ስለ ሰው ህይወት ብቻ ስፈተፍቱ የምትውሉ ብዙ ናችሁ። በእድሜ የገፋችሁ በእድሜ ያነሳችሁም ሆነ በቃ እዚህ ሰው ሀገር ላይ ያለን ሰዎች በሙሉ በጣም ከሚገባው በላይ ማሰብ የምንችል ሰዎች ነን። ስለዚህ ቆም ብላችሁ ወደ ራሳችሁ ተመለሱ። በቃ እንዴ ልጆቹን ታዋቸው። በቃ ነገ አሁን በሰላም ሊመጡ ይችላሉ፣ በሰላም ላይመጡ ይችላሉ። በቃ ፈጣሪ በያሉበት ሁላቸውንም ይጠብቃቸው። ሀይሚዬንም ባለችበት አላህ ይጠብቃት። በቃ የምታዩት ነገር ልባችሁን የሚያቆስላችሁ ነገር ከሆነ አለማየት ትችላላችሁ። ከዛ ውጪ ሁለታቸው አንድ እንዲሆኑ የምትፈልጉ ልጆች ዱአ አርጉላቸው፣ ጸሎት አርጉላቸው። እነሱ ምንም የሚሆኑት ነገር የለም። ኢንሻአላህ ሁሉም ነገር ይስተካከላል። ሁሉም ነገር ይስተካከላል ኢንሻአላህ። ስለዚህ በምንም ነገር ላይ እንደዚህ ክፋት ባንዘራ፣ መጥፎ ነገር ባንዘራ። እዚህ ዩቲዩብ ላይ ራሱ ብዙ አሉ የማያቸው ማለት ነው። በቃ ብዙ ነገር እኔ ይሄ ከሌ ማለት አልፈልግም፣ ግን ወደ ራሳችሁ ተመለሱ ሁላችሁም ማለት ነው። በቃ ልጆቹን ታዋቸው። ካያችሁ እዩ፣ ካላያችሁ ደግሞ ታውት። መጥፎ ነገር ከማድረግ ግን ተቆጠቡ። በቃ ወደ ራሳችሁ ተመለሱ። ለራሳችሁ ህይወት አስቡ። በቃ ሀይሚዬና ብሩኬ ኢንሻአላህ በሰላም ይመጣሉ። ሁሉም ነገር ሰላም ይሆናል። በቃ እንዴ በያሉበት ሁላቸውም ሰላም ይሆኑ። በቃ ጥሩ ነገር ተመኙ ለሰው ልጅ፣ አትገለባበጡ። በቃ ይሄ ነገር ሪል አይደለም፣ ይሄ ነገር ቀልድ ነው ምናምን እያልን እኮ የምንመጣው ብዙ ነገር የምናየው ነገር ስላለ ነው። እንዴት አይነት ህይወት ነው በዚህ ልክ ሪል ነገር የሰው ገመናቸውን እንደዚህ ሚዲያ ላይ አወጥተው የሚዘሩት? እንዴ በየቀኑ እየመጡ ቪዲዮ እየሰሩ እንደዚህ አይነት እውነት አለ እንዴ? እንዴ በዙሪያቸው ያሉት ሰዎች ሁሉ የሀገራቸው ሰዎች ሁሉ ስማቸውን እያጠፉ በእነሱ እየነገዱ በእነሱ እየሸቀሉ እንደዚህ አይነት ህይወት አለ እንዴ? እንዴት ነው የምታስቡት? በቃ እውነትም ይሁን ውሸት ዞሮ ስለዛ አያገባንም። ስለዚህ እኔ ተናገር ያለው ብዙ ጊዜ ግን ደግሞ እናንተ ወደ ራሳችሁ ተመለሱ። አለቀ። እና ሀይሚዬና ብሩኬ ዋካችሁ ይሄ ነገር ይብቃ። ሀይሚዬ ደግሞ እያለቀሽ አትምጪ የኔ ቆንጆ፣ አንቺ ጠንካራ ጎበዝ ልጅ ነሽ፣ ራስሽን አጠንክሪ ማለት ነው። ብሩኬም ወንድሜ ተረጋግተ ነገሮችን አስበህ ሀይሚዬ እንደ ሴት ልጅ ታረዳትና በቃ ሁሉን ነገር ፈታችሁ በሰላም በሳቅኑልን።